ሰላም ጤና ይስጥልን ውድ የላምባዲና ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን እስራኤልና አባይን የሚመለከት ዝግጅት ይዘንላችሁ ቀርበናል። ታላቋ እስራኤል ወይም ግሬት እስራኤል የሚባል የአይሁዶች ሰነድ አለ። ይህ ሰነድ እስራኤል እየተመራችበት ያለና ወደፊት የምታደርጋቸውን በሙሉ የያዘ ዕቅድ ነው። አሁንም ተግባራዊ እያደረገችው ትገኛለች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ሁላችንም ተራችንን እየጠበቅን ያለንን መመታታችን አይቀርም በማለት ሲናገሩ የጠቀሱት ይህን ሰነድ ነው። ይህ ሰነድ የሚያትተው የመጽሐፍ ቅዱሱን እስራኤል መልሶ ስለመፍጠር ሲሆን ይህም የኢትዮጵያውያን አባይን ጭምር የመቆጣጠር ዕቅድ ነው። በእስራኤል ባንዲራ ላይ ያሉት ሁለት ሰማያዊ መስመሮች አንደኛው የአባይ ወንዝ እንደሆነ ይታወቃል። ሁለተኛው የኤፍራጥስ ወንዝ ነው። ጉዳዩ አስፈሪነቱ ለግብጽ ነው። ትንሽ ሄክታር መሬት ገዝታ ከዚያም ገፍታ እንደ ዋርካ የሰፋቸው እስራኤል የመጨረሻ ግቧ አባይን መቆጣጠር ነው። በዚህ ሐሳብ የሚገባት ኢትዮጵያ አይደለችም ግብጽ እንጂ። የታላቋ እስራኤል ሰነድና ካርታ ሚስጥር ምን ይዟል? በትንታኔ ይዘነዋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስራኤል አብዛኛው ዜጎቿ በሃይማኖት አይሁድ ናቸው። የእስልምናና የክርስትና ሃይማኖት የሚከተሉ ዜጎችም አሏት። ነገር ግን የእስራኤል ዋነኛ ሃይማኖት አይሁድ ነው። አይሁዶች በብሉይ ኪዳን መጽሐፍ ቅዱስ በማመን ከክርስቲያኖች ጋር አንድ ያደርጋቸዋል። ሆኖም በአዲስ ኪዳን ወይም በክርስቶስ ስለማያምኑ ከክርስቲያኑ ጋር ይለያያሉ። እስራኤሎች ተነግሮ የማያልቅ ታሪክ ካላቸው ሀገራት መካከል ቀዳሚዎቹ ናቸው። ብዙ ጊዜ ጠፍተው ብዙ ጊዜ ተመልሰው ሀገራቸውን መስርተዋል። በዓለም ታሪክ ከሺህ ዓመታት ጀምሮ ያለማቋረጥ ጦርነት የተካሄደው በእስራኤል ምድር ላይ ነው። እጅግ ብዙ ግፍ የተፈጸመባቸውም በእነርሱ ላይ ነው። እስራኤሎች ዛሬም ድረስ እየተዋጉ ነው። እስራኤሎች አንድ ህልም አላቸው። ይህ ህልም ታላቋን እስራኤል መመስረት ነው። ይህን ህልማቸውን ደግሞ በሁለት መስመር ባንዲራቸው ላይ አትመውታል። ታላቋ እስራኤል በብሉይ ኪዳን ያለችው እስራኤል ናት። እስራኤል ሀገራቸውን ድጋሚ ሲመሰርቱ መሰረት ያደረጉትም የመጽሐፍ ቅዱስ ታሪክን ነው። አይሁዶች በዓለም ተበትነው ዘግናኝ ግፍ ሲፈጸምባቸው ሀገር ሊኖረን ይገባል የሚል ጥያቄ አንስተዋል። ናዚ ብዙ ግፍ ፈጸመባቸው እንጂ ከዚህም ቀደም በተለየ የዓለም ክፍል ጉዳት ሲደርስባቸው ነው የኖሩት። ተበትነው ሁሉም ሲያሳድዳቸው ነው የኖሩት። በወቅቱ የዓለም መሪዎች በአፍሪካ ኡጋንዳና ኢትዮጵያ ሐረርጌ ውስጥ ቦታ እንዲሰጣቸውና የራሳቸውን ሀገር እንዲመሰረቱ ጠይቋቸው ነበር። ሆኖም ግን ፈቃደኛ አልሆኑም። ምክንያታቸው ደግሞ እኛ የምንፈልገው በመጽሐፍ ቅዱስ ውስጥ ያለችውን ቀደምት ሀገራችንን ማርና ወተት ፈሶባታል የተባለችውን የከነዓን ምድር የተባለችውን 12ቱ የእስራኤል ነገዶች የኖሩባትን ትክክለኛውን እስራኤል ነው በሚል ነው። በእርሱ መሰረት ነው ፍልስጤም መሃል ላይ እንዲሰፍሩ የተደረገውና ሀገራቸውን በብሉይ ኪዳን የመጽሐፍ ቅዱስ ታሪክ መሰረት ሊገነቡ የቻሉት። ታዲያ የመጽሐፍ ቅዱሷ እስራኤል አሁን ያለችው እስራኤል አይደለችም። የአሁኗ እስራኤል ማዕከል ነበረች እንጂ ግዛቷ እጅግ ሰፊ የነበረ ነው። የእስራኤሎች ህልም ደግሞ ያችን የመጽሐፍ ቅዱሷን እስራኤል መመስረት ነው። ታላቋ እስራኤል ወይም ግሬት እስራኤል ይሏታል። አሁን ካለው የማያባራ ጦርነት ጀርባ ያለው የመጨረሻ ግብ ይችን ታላቋን እስራኤል መመስረት ነው። ታላቋ እስራኤል ደግሞ የኢትዮጵያን አባይ ወንዝ ተጨመረ። ታላቋ እስራኤል ወይም በኤርዶጋን አጠራር የተስፋይቱ ምድር ተብላ የምትታወቀው የመጽሐፍ ቅዱስ ሀገር ከምታካልላቸው ግዛት አንዷ ቱርክ ነች። በታላቋ እስራኤል ስር ነበሩ የሚባሉትና ወደፊት እስራኤል ለመጠቅለል የምታስባቸው ሀገራት የሚከተሉት ናቸው። ግማሽ ቱርክን፣ ሙሉ ፍልስጤምን፣ የአባይን ተፋሰስ ይዞ ምስራቃዊ ግብፅን፣ ሊባኖስን ሙሉ ለሙሉ፣ ጆርዳን፣ ከግማሽ በላይ የሚሆነው ሳዑድን፣ ሰሜናዊ ኩዌት፣ ኢራቅ፣ ከኤፍራጥስ ወንዝ ወዲህ ያለው የሶሪያ ግዛትና ከኤፍራጥስ ወንዝ በታች ያለው የቱርክ ግዛት ናቸው። እስራኤል ትክክለኛው የእስራኤል ቦታ ይህ ነው ብላ ነው የምታምነው። በመጽሐፍ ቅዱስ ላይ የእስራኤል ግዛት ከኤፍራጥስ ወንዝ እስከ አባይ ወንዝ መለስ ድረስ እንደሆነ ይገለጻል።
ይህ የተደበቀ አይደለም። በእስራኤል ባንዲራ ላይ ያሉት ሁለት ሰማያዊ መስመሮች ሁለት ወንዞችን ይወክላሉ። እነርሱም አባይንና ኤፍራጥስን ነው። እስራኤሎች በዘመናት ውስጥ የአባይ ወንዝን ያቀፈች ኤፍራጥስ ወንዝን የተዋሰነችውን ታላቋን እስራኤል መመስረት እንደሚችሉ ያምናሉ። እስራኤሎች ይህን እቅዳቸውን ተግባራዊ እንዳያደርጉ የሚያግዳቸው ነገር የለም። ምክንያቱም እስራኤሎች አሁን ላይ ዓለምን እየተቆጣጠሩ ስለሆነ ነው። በሁሉም ቦታ ላይ እስራኤሎች ኃይል፣ ጉልበት አላቸው። በዓለም ላይ አስፈሪ ደህንነት አዋቅረዋል። በየትኛውም የዓለም ክፍል፣ በየትኛውም ዓለም አቀፍ ተቋም፣ በየትኛውም ስብስብ ውስጥ አሉ። ተጽዕኖ ፈጣሪ ናቸው። በተፈጥሮ አይኪዋቸው ከፍ ያለ በመሆኑ ልዩ ልዩ ፈጠራዎችንም ሰርተዋል። ዓለምን የቀየሩ ፈጠራዎች አብዛኞቹ በእስራኤላውያን የተሰሩ ናቸው። እስራኤሎች ወደፊት ይህን ተግባራዊ ከማድረግ የሚያግዳቸው አይኖርም። አሁን 90% የዓለም ንግድም ይሁን የፋይናንስ ዝውውር በእነርሱ ስር ነው የሚያልፈው። ዓለም በዶላር ቁጥጥር ስር ናት። ዶላሩን የሚያትሙት ፌዴራል ሪዘርቭ ወይም ኤፍኢዲ ይባላሉ። ዶላር ማተም የሚችሉት 12 የአሜሪካ ስቴቶች ባንኮች ህብረት ብቻ ናቸው። ይህ 12ቱ የእስራኤል ልጆች ውክልና ነው። የ12 ነገሮች ውክልና ያለው ዶላር አታሚ 5 መመሪያዎች አሉት። ዶላር የሚታተመው በእነዚህ መመሪያ አማካኝነት ነው። ዶላር ደግሞ ዓለምን መቆጣጠሪያ መሳሪያ ነው። እስራኤሎች የዚህ ዘመን ሀያል የሆነችውን አሜሪካን ጭምር ከጀርባ የሚዘውሩ ናቸው። እናም እስራኤላውያን በምናብ ያለችው ሀገራቸውን ወደፊት ምድር ላይ ሊያመጧት ይችላሉ። እንዳልናችሁ የእስራኤል ሀገር ባንዲራ በነጭ መደብ ላይ ሁለት ሰማያዊ መስመሮች አሉት። የስረኛው ናይል ሲሆን የላይኛው ኤፍራጥስ ነው። መሃል ላይ የዳዊት ኮከብ አለው። የንግስና ኮከብ ይባላል። ከናይል እስከ ኤፍራጥስ የቃል ኪዳን ግዛት አድርገው ይወስዱታል። ከማያባራው ጦርነት ጀርባ ያለው ይህ እውነታ ነው። በእስራኤል ዙሪያ ያሉት ሀገራት ደግሞ ይህን አይቀበሉም። በአጠቃላይ የመጽሐፍ ቅዱስን ታሪክም አይቀበሉም። በዚህ ምክንያት የማያባሩ ጦርነቶች ተደርገዋል፣ አሁንም ቀጥለዋል። እስራኤል አባይን በካናል አሁን ወዳለችበት ግዛት የመውሰድ እቅድና ፍላጎትም እንዳላት ይታወቃል። በአረብ እስራኤል የሰላም አደራዳሪነት ላለፉት ዓመታት የሰሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልጅ ባል ጃሬድ ኩሽነር አባይ ወደ እስራኤል እንዴት ቀድሞ መሄድ እንዳለበትና ለዚህ የግሬት እስራኤል እቅድ መንገድ የሚጠርግ እቅድ አውጥተው ነበር። እቅዱም ግብፅ፣ እስራኤል፣ ፍልስጤም፣ ዮርዳኖስንና ሌሎች ጎረቤት ሀገራት የኢኮኖሚ ውህደት እንዲፈጥሩ ነበር። ከዚህ ጎን ለጎን ፍልስጤሞችን ካሉበት ግዛት በማስወጣት ወደ ግብፅ ሲናይ በረሃ በማምጣትና አባይን ወደ በረሃው በመውሰድ በዚያ እያለሙ እንዲኖሩም ታቅዶ ነበር። ወደ ሲናይ የገባው አባይም በካናል ወደ እስራኤል በመግባት ልማት እንዲሰራበትም የእቅዱ ዝርዝር ያካትት ነበር። እናም ይህ እቅድ ተግባራዊ ሆኖ እነዚህ በታላቋ እስራኤል ግዛት ውስጥ የሚካተቱት ሀገራት የኢኮኖሚ ውህደት የሚፈጥሩ ከሆነ ለእስራኤል ትልቅ ዕድል ይሆንላታል። በታላቋ እስራኤል እቅድ ውስጥ ደግሞ አባይ የእስራኤል ዋና ወንዝ ነው። እስራኤል ከየትኛውም ጎረቤት ጋር ሰላም መፍጠር ያልቻለችበት አንደኛው ምክንያት ይህ ነው። በዙሪያዋ የከበቧት ሁሉም ማለት በሚቻል ሁኔታ አይፈልጓትም። እነ ሳውዲና ግብፅም ይህን ያውቃሉ። ከእስራኤል ጋር የሚሰሩት ፈልገው ሳይሆን ፈርተዋት ነው። አበቃን። መልካም ጊዜ ተመኘን።